ለሐራምቤ ሬዲዮ 98.7 የዕለተ አርብ ሐምሌ 23 ቀን 2018 ዓመተ ምህረት የሰዓቱን ዜናዎቻችንን ይዘን ቀርበናል። ከዜናዎቹ ጋር አይንሸት ሙሉጌታ ነኝ። ዋናዎቹን በማስቀደም ጀምራለሁ። አብራችሁን ቆዩ። ከ90 ሺህ በላይ የሚሆኑ ተፈናቃዮች ለከፋ ዝናብና ጎርፍ ተጋልጠዋል ስለመባሉ፣ በመንግስት የሕክምና ተቋማት የሚስተዋለው የመድኃኒትና የላቦራቶሪ ምርመራ ግብዓት እጥረት ታካሚዎችን እየፈተነ ይገኛል ስለመባሉ፣ የአዲስ አበባና ሸገር ከተሞችን የኤሌክትሪክ ፍላጎት ለማሟላት ወደ $3 ቢሊዮን ገደማ እንደሚያስፈልግ ስለመገለጹ፣ የአፍሪቃ ህብረት 49ኛ የስራ አስፈጻሚ ምክር ቤት ስብሰባውን ስለማጠናቀቁ፣ ከዓለም አቀፍ ሩሲያ በዩክሬን ባደረሰችው ጥቃት 2 ህጻናትን ጨምሮ 8 ሰዎች ለህልፈት መዳረጋቸው ስለመገለጹ፣ አድማጮች ዜናዎቹን በዝርዝር አስደምጣችኋለሁ። በድጋሚ አብራችሁን ቆዩ። ከ90 ሺህ በላይ የሚሆኑ ተፈናቃዮች ለከፋ ዝናብና ጎርፍ ተጋልጠዋል ተባለ። በ4 የመጠለያ ጣቢያዎች የሚገኙ ከ90 ሺህ በላይ የሚሆኑ ተፈናቃዮች ለከፋ ዝናብና ጎርፍ መጋለጣቸውን የጀርመን ድምጽ ዘግቧል። በሰሜንና ደቡብ ወሎ እንዲሁም በሰሜን ሸዋ ዞኖች በሚገኙ 4 የመጠለያ ጣቢያዎች የሚኖሩ ተፈናቃዮች በከፍተኛ ዝናብና የጎርፍ አደጋ የተነሳ የመጠለያ ድንኳኖቻቸው ላይ ጉዳት እየደረሰና የምግብ እህል እንደተበላሸባቸው ተናግረዋል። በመጠለያ ጣቢያዎቹ ከሚጥለው ከፍተኛ ዝናብ ጋር ተያይዞ የመጠለያ ድንኳኖቹ ያረጁና ውሃ የሚያስገቡ በመሆናቸው ከጎርፍና ከፍተኛ ንፋስ ጋር ተዳምሮ ተፈናቃዮቹ ሌሊቱን በስጋት እያሳለፉት እንደሚገኙ ተገልጿል። የደቡብ ወሎ ዞን አደጋ መከላከልና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት ኃላፊ የሆኑት አቶ ጀማል አህመድ ክረምት በመጣ ቁጥር ይህ ችግር እንደሚስተዋል አንስተው ወቅታዊ መፍትሄው መጠለያዎቹን በጊዜያዊነት መጠገን ላይ ማተኮር መሆኑን ገልጸዋል። በመንግስት የሕክምና ተቋማት የሚስተዋለው የመድኃኒትና የላቦራቶሪ ምርመራ የግብዓት እጥረት ታካሚዎችን እየፈተነ ይገኛል ተባለ። የክረምት ወቅቱን ተከትሎ የህፃናት ታካሚዎች ቁጥር በመጨመሩ በመንግስት የሕክምና ተቋማት ውስጥ የሚታየው የመድኃኒትና የላቦራቶሪ ምርመራ ግብዓቶች እጥረት በታካሚዎች ላይ ከፍተኛ ጫና እየፈጠረ መሆኑ ተገልጿል። በሚኒሊክ ሆስፒታል የህፃናት ሕክምና ስፔሻሊስት ዶክተር ፍሬዘር ምላሹ ለሐራምቤ ሬዲዮ በሰጡት ሙያዊ ማብራሪያ በአሁኑ ወቅት የሳንባ ምች ወይም ኒሞኒያና የተለያዩ የኢንፌክሽን በሽታዎች ህጻናትን በስፋት እያጠቁ መሆናቸውን ገልጸዋል። ከዚህም በተጨማሪ በርካታ ህጻናት በምግብ እጥረት ሳቢያ በሪፈራል ወደ ሆስፒታሉ እንደሚመጡ ገልጸው ለዚህም እናቶች ህጻናቱን 6 ወር ሳይሞላቸው በተለያዩ ምክንያቶች የላም ወተት በማስጀመራቸውና የተመጣጠነ ምግብ አለማግኘታቸው ዋነኛ መንስኤ መሆኑን አብራርተዋል። እንዲሁም ቁጥራቸው አነስተኛ ቢሆንም የቲቢ በሽታ፣ ተላላፊ ያልሆኑ እንደ የልብ አፈጣጠር ችግርና አይነት 1 የስኳር በሽታዎች በህፃናቱ ላይ በስፋት እየተስተዋሉ መሆኑን አንስተዋል። ይሁን እንጂ ለእነዚህ ሁሉ ህመሞች ተገቢውን ሕክምና ለመስጠት የመድኃኒትና የላቦራቶሪ ምርመራ ግብዓት እጥረት ተግዳሮት መሆኑንም ገልጸዋል። ዶክተር ፍሬዘር እንዳስረዱት በሕክምና ሂደት ውስጥ ትክክለኛውን ውሳኔ ለማሳለፍ የላቦራቶሪ ምርመራ ውጤት ወሳኝ ቢሆንም የበሽታውን ምክንያት ለመለየት የሚታዘዙ አንዳንድ ወሳኝ ምርመራዎችን በግብዓት እጥረት ሳቢያ ማሰራት አልተቻለም። በተጨማሪም የመድኃኒት እጥረት ሌላኛው የሕክምና ማነቆ መሆኑን አስረድተዋል። በዚህም ምክንያት ታካሚዎች ሙሉ ሕክምናን ለማግኘት ወደ የግል የምርመራ ተቋማት እንዲያቀኑ በማድረግ ለከፍተኛ ወጪ እየዳረጋቸውም ይገኛል። ይህ ሁኔታ በተለይም የሕክምና ክፍያውን መሸፈን የማይችሉ አቅም የሌላቸው ቤተሰቦች የልጆቻቸውን ሕክምና እስከማቋረጥ እንዲገደዱ እያደረጋቸው ይገኛልም ብለዋል። ከግብዓት እጥረት ባሻገር የህብረተሰቡ ግንዛቤ ማነስ ሌላኛው ፈተና መሆኑን ያነሱት ባለሙያው የሚመለከታቸው አካላት ለመንግስት ሆስፒታሎች የመድኃኒትና የላቦራቶሪ ግብዓት አቅርቦት በአፋጣኝ መፍትሄ እንዲሰጡ እንዲሁም የጤና ባለሙያዎች በግንዛቤ ማስጨበጫ ስራ ላይ ርብርብ እንዲያደርጉም አስገንዝበዋል። ዘገባው የባልደረባችን ትንሳኤ አበበ ነው።
የአዲስ አበባና ሸገር ከተሞች የኤሌክትሪክ ፍላጎትን ለማሟላት ወደ 3 ቢሊዮን ዶላር ገደማ እንደሚያስፈልግ ተገለጸ። የኢትዮጵያ ኤሌክትሪክ አገልግሎት ከ25 ዓመታት በኋላ የአዲስ አበባና ሸገር ከተሞችን የኤሌክትሪክ ፍላጎት ለማሟላት 2.81 ቢሊዮን ዶላር እንደሚያስፈልግ በጥናት ማረጋገጡን አስታውቋል። አገልግሎቱ የ25 ዓመት የኃይል ማስተላለፍ ስርዓት ማሻሻያና ማስፋፊያ ማስተር ፕላንን ይፋ ሲያደርግ የሁለቱ ከተሞች ፈጣን እድገትና የኃይል ፍላጎት መጨመር አዳዲስ ሰብስቴሽኖችና የማስተላለፊያ መስመሮች መገንባትን እንደሚያስፈልግ ገልጿል። በጥናቱ 1000 የኃይል ማስተላለፊያ መስመሮች ከተገመገሙት መካከል 271 የቮልቴጅ ችግር እንዳለባቸው፣ 182ቱ ደግሞ ከፍተኛ የጭነት ጫና እንዳለባቸው ተመላክቷል። እስከ 2049 ድረስ 54 አዳዲስ ትራንስፎርመሮች እንዲገጠሙና 13 ነባር ትራንስፎርመሮች አቅማቸው እንዲጨምር መታቀዱንም አገልግሎቱ ገልጿል። ጥናቱ በዓለም ባንክ ድጋፍ የተካሄደ ሲሆን በኢራኑ የምህንድስና አማካሪ ድርጅት ሞኔንኮ ኢራን ኢንጂነሪንግ ኮንሰልቲንግ መዘጋጀቱም ተገልጿል። ፌዴራል ፖሊስ የተጠረጠረ የሰዎች ዝውውር መሪን መያዙን አስታወቀ። የኢትዮጵያ ፌዴራል ፖሊስ ከማላዊ ፖሊስና ከኢንተርፖል ጋር በመተባበር በህገወጥ የሰዎች ዝውውርና በኢሰብአዊ ድርጊቶች የተጠረጠረውን አድነው ባሻው ውዳሞ የተባለውን ግለሰብ በቁጥጥር ስር ማዋሉን አስታውቋል። ፖሊስ እንደገለጸው ተጠርጣሪው ከማዕከላዊ ኢትዮጵያ ክልል ሀዲያና ከምባታ ዞኖች ወጣቶችን በማታለል ወደ ደቡብ አፍሪቃ በህገወጥ መንገድ ሲያጓጉዝ እንደነበርና ከእያንዳንዱ ከ600 ሺህ እስከ 800 ሺህ ብር ይቀበል እንደነበር ገልጿል። ተጎጂዎቹ በመንገድ ላይ ለረሃብና ለጥም እንደሚዳረጉ ናይሮቢ ከደረሱ በኋላም በአንድ ክፍል ውስጥ በማጎር ከቤተሰቦቻቸው ተጨማሪ ገንዘብ እንዲያስልኩ እንደሚገደዱ፣ ያልከፈሉት የኤሌክትሪክ ንዝረትን ጨምሮ በተለያዩ የማሰቃያ መንገዶች እንደሚሰቃዩ ፖሊስ ገልጿል። ፌዴራል ፖሊስ ተጠርጣሪውን ለመያዝ ከ2015 ዓ.ም ጀምሮ ከኢንተርፖል ጋር በመተባበር ሲከታተል እንደነበር ጠቅሶ የማላዊ ፖሊስም ሐምሌ 21 ቀን 2018 ዓ.ም ለኢትዮጵያ አሳልፎ መስጠቱን አስታውቋል። የአፍሪቃ ህብረት 49ኛ የስራ አስፈጻሚ ምክር ቤት ስብሰባውን አጠናቀቀ። የአፍሪቃ ህብረት 49ኛ የስራ አስፈጻሚ ምክር ቤት መደበኛ ስብሰባ የአህጉሪቱን ውህደት ለማፋጠን ተቋማትን ለማጠናከርና አጀንዳ 2063 ለማስፈጸም በሚያስችሉ ስትራቴጂያዊና ፖሊሲያዊ ጉዳዮች ላይ ተወያይቶ አጠናቋል። በስብሰባው የህብረቱ የበጀት፣ የፋይናንስ፣ የንግድ፣ የመልካም አስተዳደርና የቋሚ ተወካዮች ኮሚቴ ሪፖርቶች ተገምግመዋል። እንዲሁም የ2026 የውሃና የንጽህና ፕሮግራም፣ የጂ20 ተሳትፎ፣ የአፍሪቃ ሲዲሲና የአፍሪቃ መድኃኒቶች ኤጀንሲ ሪፖርቶችም ተመርምረዋል። ቡሩንዲ የ0.2 በመቶ ታሪፍ መዋጮዋን ተግባራዊ ለማድረግ በመወሰኗ እንዲሁም ኢትዮጵያ፣ አንጎላና ኬንያ ወደ አንደኛ ደረጃ አዋጭ ሀገራት በመቀላቀላቸው አድናቆትን ተችረዋል። በተጨማሪም የውጭ ኦዲተሮች ቦርድ አባላት ተሹመዋል። በመስከረም 2019 በግብጽ የሚካሄደውን የአጋማሽ ዓመት ቅንጅት ስብሰባ ሰነዶችና ተያያዥ ውሳኔዎችም ጸድቀዋል። ተመድ በማዕከላዊ አፍሪቃ ሪፐብሊክ በሚገኙ ታጣቂ ቡድኖች ላይ የተጣለውን ማዕቀብ አራዘመ። የተመድ የጸጥታው ምክር ቤት በማዕከላዊ አፍሪቃ ሪፐብሊክ ሰላምን በሚያደፈርሱ ታጣቂ ቡድኖችና ግለሰቦች ላይ የተጣለውን ማዕቀብ ለተጨማሪ 1 ዓመት እንዲራዘም በሙሉ ድምጽ መወሰኑን አስታውቋል። ይህም ማዕቀቡን በፈረንጆቹ አቆጣጠር እስከ ሐምሌ 31 ቀን 2027 ድረስ የሚያራዝመው ሲሆን በተመሳሳይ የማዕቀቡን አፈጻጸም የሚከታተለው የባለሙያዎች ቡድን የስራ ዘመንም እስከ ነሐሴ 31 ቀን 2027 ድረስ ታድሷል። የጸጥታው ምክር ቤት ከዚህ ቀደም በ2024 በሀገሪቱ ላይ የጣለውን የጦር መሳሪያ ማዕቀብ ያነሳ ቢሆንም በሀገሪቱ ውስጥ በሚንቀሳቀሱ ታጣቂ ቡድኖችና ተባባሪ ግለሰቦች ላይ የተጣለውን እገዳ ግን አቆይቷል። በተጨማሪም በማዕቀብ ኮሚቴው በተለያዩ አካላትና ግለሰቦች ላይ የተጣሉት የሀብት እገዳና የጉዞ ክልከላን ጨምሮ ሌሎች የታለሙ ማዕቀቦች ሙሉ በሙሉ ጸንተው ይቆያሉ ተብሏል። ሩሲያ በዩክሬን ባደረሰችው ጥቃት 2 ህጻናትን ጨምሮ 8 ሰዎች ለህልፈት መዳረጋቸው ተገለጸ። ሩሲያ ሐሙስ ሐምሌ 23 ቀን 2018 ዓ.ም ንጋት ላይ በዩክሬን ላይ በፈጸመችው የሚሳኤልና የድሮን ጥቃቶች
2 ህጻናትን ጨምሮ 8 ሰዎች ለህልፈት መዳረጋቸውን የዩክሬን ጦር አስታውቋል። በዩክሬን ክሪቭሪህ ከተማ በደረሰው ጥቃት የሞቱት ህጻናት እድሜያቸው 5 እና 12 መሆኑም ተገልጿል። ጥቃቶቹ የተፈጸሙት ዜሌንስኪ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ውይይት ካደረጉም በኋላም ነው። በውይይቱ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሀገራቸው ሚሳኤል መቃወሚያ የሆነውን ፓትሪዮት ኢንተርሴፕተር እንድታመርት ፍቃድ እንዲሰጣት ጠይቀዋል። በሩሲያና በዩክሬን የሚካሄደው ይህ ጦርነት ዓመታትን ያስቆጠረ ሲሆን አሜሪካን ጨምሮ የተባበሩት መንግስታት ድርጅት በተለያየ ጊዜ ለማደራደር ያደረጉት ሙከራ ሳይሳካ ቀርቷል። ጦርነቱ የሀገራቱን ንጹሐን ዜጎች እየቀጠፈና ምጣኔ ሀብትን እያናጋ የዓለም ስጋት ሆኖ ቀጥሏል። ውድ አድማጮች ከሀራምቤ ሬዲዮ 98.7 ለሰዓቱ ያጠናቀርናቸው ዜናዎቻችን እስካሁኖቹ ነበሩ። ዋና ዋናዎቹን በማስታወስ አበቃለሁ። ከ90 ሺህ በላይ የሚሆኑ ተፈናቃዮች ለከፋ ዝናብና ጎርፍ ተጋልጠዋል ስለመባሉ፣ በመንግስት የሕክምና ተቋማት የሚስተዋለው የመድኃኒትና የላብራቶሪ ምርመራ ግብዓት እጥረት ታካሚዎችን እየፈተነ ይገኛል ስለመባሉ፣ የአዲስ አበባና ሸገር ከተሞችን የኤሌክትሪክ ፍላጎት ለማሟላት ወደ $3 ቢሊዮን ገደማ እንደሚያስፈልግ ስለመገለጹ፣ ከሀገር ቤት የአፍሪቃ ህብረት 49ኛ የስራ አስፈጻሚ ምክር ቤት ስብሰባውን ስለማጠናቀቁ፣ ከአፍሪቃ ሩሲያ በዩክሬን ባደረሰችው ጥቃት 2 ህጻናትን ጨምሮ 8 ሰዎች ለህልፈት መዳረጋቸው ስለመገለጹ፣ ከዓለም አቀፍ ለሰዓቱ የያዝናቸው ዜናዎቻችን እስካሁኖቹ ነበሩ። ዜናዎቹን አይንሸት ሙሉጌታ አስደመጥኳችሁ። ቀሪ የጣቢያችን ዝግጅቶች መደመጣቸውን ይቀጥላሉ። በያላችሁበት ሰናይ ቀን ይሁንላችሁ።